የተወሰኑ የእንግሊዘኛ ቃላቶችን ታውቃለህ አይደል? እናም ደግሞ sometimes የትኛውን ቃል መጠቀም እንዳለብህ እርግጠኛ አይደለም። አንዳንዴ ደግሞ ታረጋለህ ቀጥታ በአማርኛ አስበህ ወደ እንግሊዘኛ ስትተረጉም ትንሽ ይከብዳል እና ብዙ ጊዜ ደግሞ ከአፍ ሲወጡ ልክ አይሆኑም ወይም ደግሞ ስህተት ይኖርባቸዋል ማለት ነው። ይህ ለምን ይመስልሃል? ምክንያቱም ምንድነው አንተ የምትጠቃቸው ቃላቶች ትርጉማቸውን ነው እንጂ አረፍተ ነገር ውስጥ ገብተው ጥቅማቸውን ወይ ደግሞ አገባባቸውን እና ለምን እንደገቡ ምክንያቱ ምን እንደሆነ በደንብ ስለማታውቅ ዛሬ በዚህ ቪዲዮ አረፍተ ነገርን መስርታችሁ ልታወሩ ስትሉ የቱን ከየቱ ላስቀድም የሚለው ነገር ግራ ለሚያጋባችሁ እናም እንግሊዘኛ ልታወሩ ስትሉ ፍሪዝ ለምታረጉ አብዛኛውን ጊዜ ልክ እንደ ብሩክ ስታወሩ ኖ እንደዚህ እኮ አይባልም ይሄኛው መጀመሪያ ከዛ ደግሞ ይሄኛው መባል ለሰለቻችሁ እንግሊዘኛውን ከመጀመሪያው ከመሰረቱ ለመማር ፕላስ ደግሞ ብዙ የተለያዩ አስተማሪዎች እዚህ ጋር preposition እዚህ ጋር adjective እዚህ ጋር conjunction ሲሉ ግራ ይገባችሁ ከነበረ ይህ ለሱ የተዘጋጀ እጥር ምጥን ጥፍጥ ያለ ቪዲዮ ነው። ይሄን ቪዲዮ ወይም ይሄን ትምህርት ከብሩክ ጋር ላይ ከተማራችሁ በኋላ ከጨረሳችሁ በኋላ የእንግሊዘኛውን መሰረታዊ የንግግር ክፍሎች ወይም parts of speech በደንብ ትረዳላችሁ ማለት ነው። ይሄንን በሚገባ ተረድታችሁ ስታችሁን አርማችሁ ንግግራችሁ ስተት የሌለበትና መንተባተብ የሌለበት ቆንጆ ጥፍጥ ያለ ይሆናል ማለት ነው። ተረድተራል እንዴ ብሩክ? ተረድተራል። በጣም ጥሩ። እሺ አሪፍ። እሺ ብሩክ ስለዚህ ለምንማረው ነገር በኋላ ደግመን ሪፈር የምናደርገው አንድ አባባል ልስጥ ኦኬ የሚያጠናክርልን ነገር ነው እስካሁን ያወራነው ነገር ማለት ነው። ምን ይላል? with parts of speech grammar starts to make sense ይላል። ኦኬ እናንተም እዚህ ጋር እዩት ይላል with parts of speech grammar starts to make sense ኦኬ ይሄንን መጨረሻ ላይ ለምን እንዳልኳችሁ ራሳችሁ ትረዱታላችሁ። ይሄን ቪዲዮ ካያችሁ በኋላ ይሄ ነገር ለምን እንደተባለ you will understand ኦኬ እሺ እንዳትረሱት አንተም እንዳትረሳ። ታዲያ ይሄንን ትምህርት ሳዘጋጅ በደንብ የሚጠቅመን ነው ታዘጋጅቻለሁና ለእናንተ PDF አድርጌ ቴሌግራም ላይ አስቀምጬላችኋለሁ። አንተ ደግሞ እዚህ ጋር ነው የምትማረው። እሺ ኦኬ ስለዚህ let's imagine የሆነ ለምሳሌ ብዙ ጊዜ ኢትዮጵያ ካልቸር ላይ የሚደረገው ቡና ማፍላት ነው አይደለ? ቡና ስናፈላ ብዙ ስቴፖች አሉ አይደለ? ቡና መቅላት ሊሆን ይችላል ከዛ በኋላ ይወቀጣል ከዛ በኋላ ሴሬሞኒ like everything ሰዎችን መጥራቱ ይሄ ሁሉ step by step የራሱ ትርጉምና የራሱ ምክንያት አለው ይደረገበት አይደለ? እንግሊዘኛ parts of speech is like this ልክ እንደ ቡና ማፍላት step by step each role has its own unique style አይደለ? የራሱ የሆነ ዩኒክ የሆነ ትርጉም አለው ከዛ የሆነበት ምክንያት አለው። ስለዚህ ዛሬ parts of speechን ስንማር እንዳለ የምንከተለው ቡና ማፍላት በሚለው ነው የምንሄደው ማለት ነው። ለምን መጀመሪያ እዚህ ጋር እንደመጣ እዛ ቡና ማፍላት ላይ ያሉትን ስሞች or ደግሞ preposition ብለን ደግሞ እዛው ከቡና ማፍላት ጋር አንድ ላይ አያይዘን ሙሉን በደንብ ትንተን አድርገን እናያለን ማለት ነው። እሺ ይታያል there ስለዚህ ዛሬ ብንማረው ስለምንድነው ብያለሁ? parts of speech good ምን ማለት ነው በአማርኛ? የንግግር ክፍሎች እሺ ስለዚህ የንግግር ክፍሎች ላይ እንዳልኩ በቡና ነው የምንማረው ዛሬ አይደለ? ስለዚህ ስንት ያሉን ይመስላል? መጀመሪያው በግምት እንጀምርና ከዛ በኋላ ሁሉንም ዲቴል አድርገን እንዴት ብለን በሴንቴንስ በመናቀው በቡና በማፍላት ሁሉንም ፓርት ያደርገን እንማራለን። ኦኬ ስንት ፓርትስ ያሉ ይመስልሃል? part of speech ከዚህ በፊት ስንማር የነበረው 7 or 8 good 7 ወይ 8 የትኛውን መረጥ? 8 ይመስለኛል። 8 good 8 ናቸው። sometimes articles ሲጀምሩ 9 ይሆናሉ ግን ዛሬ 8ን ነው የምናየው። ኦኬ እሺ ስለዚህ አሁን ይታያል አይደለ? መጀመሪያ ለምሳሌ ቡና ለማፍላት የሚጠቅሙ ነገሮች ምን አሉ? ሲኒ አለ አይደለ? ቡና አለ፣ ሲኒ አለ፣ ጀበና አለ አይደለ? አሁን የምላቸው ነገሮች ምንድናቸው? ከፓርቲዎች ስሞች ናቸው እነሱ። ስለዚህ አንደኛው ምንድነው? noun ነው አይደለ? ስለዚህ noun ማለት ስም ማለት ነው አይደለ? it could be የሰው ስም ሊሆን ይችላል። አሁን የምናወራው ግን ስለምን ስም ነው? ስለ እቃዎች አይደለ? ቡና፣ ጀበና፣ ሲኒ even የሰው ስም also አይደለ? እሱ ምን ይባላል? noun ይባላል አይደል? እሺ ብሩክ አሁን በጠይቀ ቃላቶች ለብቻቸው ታውቃቸዋል ትርጉሞቹን ማለት ነው። ለምሳሌ አሁን ኮፊ ቡና እንደሆነ ታውቃለህ አይደለ? ቡና መቅዳት ወይም መቅዳት pouring እንደሆነ ታውቃለህ። ለምሳሌ መቁላት roasting እንደሆነ ታውቃለህ አይደለ? ግን አንድ ላይ አድርጌ ሴንቴንሶቹን ሙሉ አድርጌ ስጠይቀ ግን ትንሽ struggle ያደረክ ነው። እና ዋናው ይሄኛው the big problem that everyone faces ይሄ ነው። ምክንያቱም
ቃላቱ ለብቻ ይታወቃል ግን ደግሞ የትኛው ቀድሞ የትኛው ተከትሎ ስትራክቸሩን በጠበቀ መልኩ ግን ሴንቴንስ መስራት ትቸገራላችሁ ማለት ነው አንተና የባንተ ሌቭል ተማሪዎች እሺ ስለዚህ ስለ ስም ነው የምናወራው አይደለ ሶ አሁን ለምሳሌ ቡና or coffee የሚለውን ተጠቀምና ሴንቴንስ ሰራልኝ ናውን ያለው እንዲኖርልን ማለት ነው እሺ I like coffee good I like coffee ስለዚህ አሁን እዚህ ጋር what's the noun coffee good ስለዚህ ስም ምንድነው in English is a noun አይደለ excellent ሁለተኛ ደግሞ ለምሳሌ ቡና መቁላት ቡናውን መቅዳት ቡና መፍጨት or መውቀጥ እሷው ምን አይነት ነገሮች ነው ኤክስፕረስ ያደርጋሉት ቨርቦችን ኤክስፕረስ አይደለ excellent ስለዚህ አሁን ደግሞ ስለማናወራለን ስለ verbs good so verbs ግን action ብቻ ነው እንደሚያሳዩት do they only show actions action ብቻ አይመስለኝም እየተደረጉ ያሉ happen የሚያደርጉ ነገሮች እሺ ለምሳሌ አሁን አንተ ተማሪ ነህ አይደለ እስኪ እሱ ነገር ተማሪ ነኝ በለኝ I'm a student እሺ ከዚህ ውስጥ የትኛው ነው verb am so am ምንድነው የሚያሳየው ገላጭ ራስን ምናልባት ደግሞ በእንተው ነገሮች አይደለ ስለዚህ ሁኔታን ሊገልጽ ይችላል ባለቤትነት እንደዚህ ያለኝ እሷ እንደዚህ ያላት ሊሆን ይችላል or ደግሞ mainly ደግሞ ብዙ ሰውም የሚያውቀው በምንድነው በድርጊት ነው የሚያውቀው አይደለ so እዚህ ጋር ምን አለ verboች አሁን I am a student ስንል ድርጊቱን ማለት ነው am ስናረ ድርጊት am መሆንን ነው የሚነግርህ አይደለ እሺ ስለዚህ አሁን ምን አለን እዛ ጋር roasting ምን ማለት ይመስልሃል roasting መቁላት እሺ ከዛ መውቀጥ ምንድነው grinding excellent እሺ ከዛ በኋላ ምን ይላል ማፍላት boiling and then መቅዳት pouring excellent ስለዚህ ከነኚህ ውስጥ አንዱ ተጠቀመና ኤግዛምፕል ስጠኝ ለምሳሌ እሷ ቡናውን ቀዳችሁ ለምሳሌ እሺ ቀዳችሁ ሳይሆን እኔ በራሴ በእንትን ምልበል እሺ ቀዳችሁና ተልልኛለህ ቀጥል she is boiling water ማለት ይችላል እሺ for what for the ቡና for the coffee እሺ ከዛ ቡናውን ቀዳችሁ እሺ ቡናውን ቀዳችሁ she is pouring a coffee እሺ ቡናውን የቀዳች ነው ሲሆንስ የቀዳች ነው ተመሳሳይ ነው ለኔ she is pouring a coffee ነው ማለት she's pouring the coffee ቀዳች ቢሆንስ she past ይሆን የለ ስለዚህ she poured the coffee yes she poured the coffee past ስለሆነ ማለት ነው አሁን አንተ ያልከው she's pouring ካልክ እየቀዳች ነው currently አሁን ላይ at the moment of speaking እየተቀዳ ነው ማለት ነው ግን ቀዳች ከሆነ ግን that means it's in the past ስለዚህ ed ጨምረ past ታረጋዋለህ ማለት ነው got it እሺ ለምሳሌ ሌላ ቡናውን ቆላችሁ ሲሆንስ በዚህ ወይ ዋናው verb roast ነው ኦኬ ገባኛ she is roasted she poured ነው ኦኬ she roasted the coffee excellent the coffee beans ወይም the beans ማለት ይችላል because እንትኑ ስለሆነ ፍሬው ስለሆነ እንትን የሚባለው ስለዚህ she roasted the coffee beans excellent ስለዚህ verboች ጋር ማንን አየን መቅዳትን አየን ማፍላትን መፍጨት እና መቁላትን አየን ኤክሰለንት እሺ ሶስተኛ ላይ ምን አለን እሺ ኤክስፕረስ እናደርገው ለምሳሌ አሁን ቡናው ይጣፍጣል ማለት ፈለኩኝ ምን እየገለጽኩኝ ነው ያኔ ወይም የትኛውን parts of speech ነው የምጠቀመው መጣፈጡን ለምናገር adjective ይሆንና ግን more ስለ ስሙ ስለ ቡናው ነገር በደንብ ለመግለጽ ይፈልጋል ኤክሰለንት ስለዚህ what am I using adjectives ገላጭ ማለት ነው አይደል ሩኮ በዝነህ I hope እናንተም እየተሳተፋችሁ ስለዚህ adjective ምንድነው የሚያደርግልን ስምን ይገልጽልናል አይደለ in this in our case ማን ነው የተገለጸ ያለው ቡና ደግሞ ምንድነው ብለን ነበር noun አይደለ ስለዚህ tasty ወይም ደግሞ good ሚለው ነገር ማን ነው የሚገልጽልን ቡናውን ከገለጸልን that means we're using adjective excellent ብሩክ ያስፈራል እንዴ ምንም ያስፈሩ ነገር የለም እኔ ብዙ ትምህርት ወስጄበት እየተለወጥኩ ነው ያለው አሁን ጥሩ ነገር እየሄደ አሪፍ good ስለዚህ አሁን ቃላቶቹን ከማወቅ ባሻገር ደግሞ አንድ ላይ ሰባስበ እየተማርክ ነው በደንብ ለመናገር ማለት ነው good አሪፍ even አሁን እዚህ ጋር ብዙ ጊዜ የምንወደው ነገር የቡና ሽታ አይደለ even ከለሩም ያምራል እንላለን and the taste አይደለ ስለዚህ እነኚህን ኤክስፕረስ ለማድረግ የምንጠቀማቸው ቃላቶች ምን ይባላሉ adjectives ይባላሉ ማለት ነው እሺ ቡናውን ገለጸው እሺ ለምሳሌ ቡና አፍልጭ ሰጠው ስለዚህ ወይ ቴስቱን ወይ ደግሞ ኦኬ በራሴ I like the smell of the coffee
ማለት you like the smell of the coffee still you didn't express it ስሜሉ ምንድነው እሱን ስትገልጽ ነው adjective የምትጠቀመው ገባ ለምሳሌ the coffee smells good ካልክ good is the adjective ስለዚህ I like the smell adjective መጠቀም አለበት አሁን your sentence እኮ is correct ግን adjective የለውም ነው ስለዚህ describe ማድረግ አለብኝ ነገር ማለት ስሜሉን describe አድርገው እሺ the smell of this coffee is good ማለት ይችላልው the smell of the coffee that my mama makes ለምሳሌ is good ከዛ good ምንድነው adjective ነው ማን describe ተደረጋለው the smell of the coffee አሁን ይሄ noun phrase ይባላል ስም ነው express ያደርግልን ነው ግን ስለ የሆነ phrase ጋር ስለደረሰ ሐረግ ጋር ስለደረሰ noun ብቻ ሳይሆን ምንድነው noun phrase እንለዋለን ማለት ነው so good is an adjective አይደለ excellent እሺ ከዛ በኋላ ለምሳሌ how fast can you make a coffee have you ever made coffee by the way and so you have ሰተታቃለ እሺ ለምሳሌ how many minutes or how fast can you make coffee quickly slowly እነኚህ ቃሎች ምን ይባላሉ እነሱ አሁን ገላጭ ሆነው adverb ነው የሚሆኑት እሺ ምን ገለጹ good adverb ታይም ማለት ነው ወይ ደግሞ የኔን ድርጊት excellent ድርጊት ይገልጻሉ okay ድርጊት ብቻ አይደለም የሚገልጹት actually ግን in this case we narrow it down and then we'll try to see how they describe verbs okay ስለዚህ አሁን አንተ ለምሳሌ your mom ቶሎ ከሆነ ቡና አፍላ የምትጨርሰው how do you say that she you can say my mom ለምሳሌ አይ ቅድም ባወራነው እዚህ ጋር አሁን ለምሳሌ poured አለ አይደለ ኮፊው she poured the coffee quickly good she poured the coffee quickly ስለዚህ እዚህ ጋር የትኛው ነው the adverb እዚህ ጋር ያለው quickly የሚለው መጣ ማለት ነው ማን describe አደረገ እሷ የምትሰራውን ስራ which is ስራው ምንድነው pour አይደለ መቀዳቱ መቀዳቱ እንዴት እንደተቀዳ የገለጸልን ማን ነው quickly የሚለዋላት ማለት ነው እዚህ ጋር adjective ምንድን ነበር ይገልጻሉ ያለው ስማቸው ነው adverb ደግሞ ድርጊቱን የሚደረግ verbን ገለጸ good adjective noun ገለጸ adverb ደግሞ verbን ገለጸ ማለት ነው excellent እሺ ከዛ በኋላ ደግሞ here we will talk about ለምሳሌ እዚህ ጋር we were using it a lot she ብለናል I ብለናል እነኚህ ምን አይነት ወርዶች ናቸው ምን ይባላሉ pronoun ይባላሉ የስም ገላጮች ምን ናቸው አለ የስም adjectives ምንድነው adjective ገላጭ ነው pronoun ደግሞ በስም ቦታ ተተክተው በስም ቦታ good ስምን ተክተው የሚገቡ ለምሳሌ አሁን ቅድም እዚህ ጋር በማይ ማም ፋንታ ነው ሺ ያለ ነው አይደለ ስለዚህ አሁን ለምሳሌ ቡና ስትጠጡ do you guys invite the neighbors you do አይደለ ስለዚህ አሁን the neighbors የሚለውን ነገር በምን ልንተካው እንችላለን ዘይ በሚለው ዘይ እሺ ስለዚህ አሁን ለምሳሌ እነሱ ቡና ለመጠጣት ቶሎ መጡ እንዴ ነው የምትለኝ they came ቡና ለመጠጣት for they came to drink the coffee ትችላለህ ቡናውን ሊጠጡ ከሆነ the coffee እሱ ብቻ ነው የተጠሩት አይደል ያ እኮ ስለዚህ ቡና ሊጠጡ መጡ ወይስ ቡናውን ሊጠጡ መጡ ቡና ሊጠጡሽ ዘን እንተዋትና they came to drink coffee ስለዚህ አሁን እዚህ ጋር ዘይ ምንድነው ዘይ ማለት አሁን pronoun ይሆንና good እሺ cameስ ምንድነው እዚህ ከተማርነው ውስጥ came ውስጥ አሁን እዚህ ጋር ከተማርነው verb ይሆናል ማለት verb ነው እሺ drinkም drink አሁን መጠጣት አይደል adjective መጠጣት also verb verb ነው coffee ነው good ስለዚህ they came to drink coffee ስንል ቡና ለመጠጣት መጡ እናማ እነሱ እነማን ናቸው ጎረቤቶች ስለዚህ ጎረቤቶች የሚለው ነገር በማን ተካው ማለት ነው ዘይ በሚለው ተካው ማለት ነው እሺ ከዛ በኋላ ማን አለ ብዙ ጊዜ ግራም ያጋቡት እነኛ ናቸው I think እነ to in on at ምናምን እነኚህ overall ምን የሚያደርጉ ይመስላል ሴንተንሳቸው ላይ ገብተው what do you think they show ለምሳሌ in ምንድነው in ውስጥ on
ከላይ ስለዚህ አሁን እነዚህ ቃላቶች አረፍተ ነገር ውስጥ ሲገቡ ምን አይነት ጥቅም ነው ያላቸው ለምሳሌ አሁን በቡና አውራን አይደለ ሶ በሱ ሲቹዌሽን አድርገ ወይ ኢን ወይ ኦን ተጠቅመ ንገረኝ እስከ አንድ ኤግዛምፕል ኢን ኦን ኢንን ተጠቅመ አሁን ካነሳን የመጨረሻው ሴንቴንስ መልሳን ቱን ተጠቅመን አሁን ስናወራ እሺ ጎረቤቶቻችንን እንጠራናለን they came to drink coffee ብለናል ስለዚህ ቱን ተጠቀምን ስለዚህ ምንድን ያደረገው አረፍተ ነገር አያያዘ ለምን እንደመጡ ማለት ነው ለምን እንደመጡ እሺ ስለዚህ prepositions የሚያደርጉልን ነገር ምንድነው ናውንን ከቀጣዩ አረፍተ ነገር ጋር ወይም አንድን ቃል ከአንድ ቃል ጋር ያለውን ሪሌሽንሺፕ ነው የሚያሳየው የፈለኩት ኢንና ኦን ተጠቅም የፈለኩት preposition ብዙ ጊዜ ቦታንና ጊዜን ተጠቅምባቸዋለን ሜጀር የሆነ like ዋና የሆነ ጥቅሙ preposition of time in place ብለን ስንከፍላቸው እና in እና on እና at ከtime እና ከplace ጋር ሲገቡ ትንሽ ኮንፊውዝ ያደርጋሉ እሺ ለምሳሌ let's say ቡና ስንት ሰዓት ነው የምትጠጡት ብዙ ጊዜ አብዛኛው ጊዜ ጠዋት ነው የሚጠጣው ወይ ደግሞ ምሳ ሰዓት ብለን እናስበን ለምሳሌ 7 ሰዓት ላይ ቡና እንጠጣለን በለኝ እኛ ብለህ ጀምር እኛ በሚለው ማለት ነው ያ we drink coffee at 7 o'clock ማለት ነው 7 o'clock yes ስለዚህ አሁን እዚህ ጋር at የምትለዋ ማንን ገለጸችልህ ታይምን ገለጸችልህ ስለዚህ at ብለ ስፔሲፊክ ታይም ነው የምትጠቀመው ለምሳሌ ደግሞ ሁሌ ሐሙስ የምትጠጡ ከሆነስ we drink coffee on Thursday ቀን ደግሞ በon ተጠቀሳል ማለት ነው ጠዋት ላይ ብትለኝስ Okay, we drink coffee in the morning. ስለዚህ እንደዚህ ጀነራል የሆነ ታይምን በኢን because morning ላይ ከጠዋት ያሉ ሰዓቶች አሉ ብዙ ስፔሲፊክ አይደለም ጀነራል ነው አይደለ ስለዚህ ያኔ ኢን እንጠቀማለን አመታት ላይ ወራት ላይ decades seasons እነሱ ጋር ኢን ባለፈው ተመረናን ካንተ ጋር ነው ስለዚህ at ስትሉ ደግሞ ስፔሲፊክ ታይም ስትገልጹ on ደግሞ specific day ስለዚህ prepositions time ላይ especially ቀላል ናቸው በዚህ ወይ ታረጋታላችሁ በፕሌስ ሲሆን እንዳልከው in ውስጥ ማለት ነው on ላይ ማለት ነው አለን አይደለ ስለዚህ አረፍተ ነገር ላይ ገብተው ስራቸው ይሄ ነው ኦኬ እሺ ከዛ ደግሞ ለምሳሌ let's say መጀመሪያ ከተቆላ በኋላ ከዛ ቀጥሎ ምን ይደረጋል ይፈጫል አይደለ ይሄን ሁለት አረፍተ ነገር እንዲህ ብዬ ነው ሊንክ ማድረግ ወይ ማን ተጠቅኝ ሊንክ ማድረግ ኮንጃንክሽኖች ይኖራሉ ኮንጃንክሽንስ good ስለዚህ ምንድነው የሚያደርጉት ኮንጃንክሽኖች ማያያዝ እሺ አሁን ያልኩትን አረፍተ ነገር አያይዝልኝ ኦኬ ምን የሚለው መጀመሪያ ቡና ይቆላል ኦኬ ከዛ ይፈጫል ወይም ይወቀጣል ኦኬ ስለዚህ አሁን እየተደረገ ያለ ነገር አለ ስለዚህ ጀነራል ነገር ነው ጀነራል በሆነ first roast the coffee ወይ ደግሞ first roast ይደረጋል እንግሊዘኛው ነው ያለበት first roast እሺ አሁን እያዘዝከ ነው ማለት መጀመሪያ እንደዚህ አርጉ ያልክ ኦርደር ያደረክ ነው first roast the coffee እሺ and then ወይም then ትችላለህ and then greet it አይደለ ስለዚህ it ምንድነች it አሁን በምንድነው ቀደም ባለው በናውን ነው ይሆናል በፕሮናውን ማንን የተካው ኮፊውን ተካሽ ማለት ነው ኮፊ ናው ነበረ በኢት ተተካ ስለዚህ first roast the coffee መጀመሪያ ቡናውን ቆሉት አለ እሷርቱ ነገር አለቀ ከዛ በኋላ ብለን በማን ሊንክ ያደረገና በማን ነው በኮንጃንክሽን ሊንክ አደረገን and then ብለን and then ምንድነው ኮንጃንክሽን ነው ማለት ነው በምን መልኩ ረዳን ሁለት አይዲያዎች ሁለት አረፍተ ነገሮችን ለማጋጠም ረዳን ማለት ነው understand እዚህ ጋር አሁን እስካሁን ያገናቸው ተጠቅመናል አይደለ roast verb ነው and conjunction ነው grind verb ነው eat pronoun ነው coffee noun ነው አይደለ ሶ አረፍተ ነገር ስትሰሩ ከዚህ አትወጡ ከነኚህ ከስምንቱ አንድ ነው ይቀረን ከነኚህ ከስምንቱ ምንም አትወጡ አንድ ሴንቴንስ ስትሰሩ ማንኛውንም አይዲያ ስትገልጹ ከነኛውን ካየስከሰየናችሁ ከስምንቱ ውጪ የለም ስለዚህ ይሄ መሰረት አልኳችሁ ለዚህ ነው መጀመሪያ አያል ብሩክ ምን ያክል የተለወጥክ እንደሆነ ሶ ትርጉም ማወቅ ብቻ ቮካብላሪ መሰብሰብ ብቻ ፖይንት የለውም ማለትም በቃ አንድ ላይ አድርገህ መናገር ማትችል ከሆነ የምታውቃቸው የቃላት ብዛቶች ወይም ደግሞ ቃላቱን ትርጉሙን ማወቅ
ጋራንቲ አይደለም ሊያስወራ አይችልም ማለት ነው አሁን ግን እየጋጠምክ prepositions ጋር መግባት እንዳለበት or pronouns ጋር መግባት እንዳለበት ያውቀክ ነው አይደለ excellent ሻው ደግሞ ቀጣዩ ደግሞ እሺ the last one feeling ስትገልጻው ለምሳሌ ቡና ጠጥተ let's say it made you awake እና በቃ የሆነ you wanted to show emotion ምን አይነት ወርድ ነው የምትጠቀመው ለምሳሌ ዋው እና መሰተል so እሱን በምን እንደምገልጸው የነሱ ካታጎሪ ምን ይባላል interjection ይላል ማለት አልመጣልኝም እና አውቀዋል ዋው ብለኸኛል so እነሱ እነዚህ feeling የሚገልጹ ዋው ምናምን እነኚህ ወርዶች ምን ይባላሉ interjections ይባላሉ ማለት ነው interjection ስለዚህ these are emotion expressing words ብዙ ጊዜ አይጻፉም just እንላቸዋለን እንጂ ለምሳሌ ሲደክመን ምናምን እንለው or ደግሞ ሲደክመን ሂው ምናምን እንለው አለ አይደለ እነሱ ቃላቶች we don't really write them just እንላቸዋለን እንጂ so this type of words ምን ይባላሉ interjections ለምሳሌ ዋው ቡናው በጣም ነው የሚጣፍጠው በለኝ እስኪ okay wow the coffee is ሁሌ ደግሞ sorry exclamatory mark አለ ሁሌ ያጠገባቸው because emotion ስለሆነ የሆነ አጋነን ነው የምንናገረው ማለት ነው the coffee is very sweet coffee is sweet መሆን አይችልም ያ ማለት እንደ እንትኑ ነው እንደ ተመቸው ሰው ነው እኮ sweet ሲባል sweet taste ያላቸው ነገር ነው so ቡናው okay so እሺ wow the coffee is good ማለት ይችላል yes the coffee is good ስለዚህ አሁን እዚህ ጋር wow ምንድነች interjection ነች the article ነው ለብቻው እንማራቸዋለን coffee ምንድነው ነው is ምንድነች አሁን verb ሆኖ ግን ድርጊት የማይገልጸው ቅድም I am a student ስለኝ am verb አለበች እዚህ ጋርም is verb ነች የኮፊን ሁኔታ ነው የምትገልጽልን is good ምንድነው good adjective ነው ስለዚህ አረፍተ ነገር ስትሰሩ ከነኚህ ከስምንቱ አትወጡም ኦኬ ስሞችን ስትገልጹ ስምን ስትተኩ በማን ነው በፕሮናውን ነው ድርጊት ስትገልጹ በማን ነው adjective ነው ድርጊት ከሆነ adverb verb ድርጊቱ ስትናገሩ ማለት ነው ስትገልጹ ከሆነ adjective ያለከነ verb ስትናገሩ ግን ድርጊት ስትናገሩ ግን verb ይሆናል ስም ስንገልጽ adjective ይሆናል ድርጊት ስንገልጽ adverb ይሆናል እነኚህ ቦታዎች ስናገር ከውስጥ ከላይ ከስር ስንል preposition ነው የሆነ ሁለታይዲያዎችን አንድ ላይ ስንናገር ደግሞ conjunction ይሆናል ማለት ነው አረፍተ ነገራችሁን ይሄንን በደንብ የቱ ጋር እንደሚገባ የመግባቱን ምክንያት ኦኬ አሁን እዚህ ጋር preposition ሲገባ ለምን እንደገባ ካወቅን እና የትኛው መግባት እንዳለበት ካወቅን ስንናገር ምንም ኮንፊደንት ነው ማለት ነው የቱን ላስቀድም የቱን ልጠቀም የትኛው ከዚህ በኋላ ይምጣ የሚለው ነገር it will not be confusing anymore okay እንግዲህ የዛሬ ትምህርታችን ይሄን ይመስል ነበር ይሄ የዛሬው ትምህርት ለሪታ አካዳሚ ላይ ካዘጋጀሁት ካሪኩለም ውስጥ አንዱ ትምህርታችን ነውና ሁሌ እኛ ጋር መታችሁ ስትማሩ በአካልም ሆነ በኦንላይን በዚህ ወይ ነው የምትማሩት በደም እናንተ ጋር ሪሊዝ ከምታደርጉት ኤግዛምፕሎች ጋር እናንተ ጋር በደም አንደርስታንድ ታደርጉት በመትችሉበት መንገድ ነው የምናስተምራችሁ እናም ልክ እንደዚህ አይነት ሌሰኖች ያሉበት we have a textbook በደም ከመጀመሪያው እስከ መጨረሻው ፕሪፔር ያደረግነው ማለት ነው በደም በእኛ ካልቸር ቤዝ የሆነ ለኢትዮጵያ ተማሪዎች ሆኖ የተዘጋጀ ቴክስትቡክ ስላለን እኛ ጋር መታችሁ በአካል ስትማሩ እሱ ነገር ሰጣችኋለን በሱ መልኩ ነው ከመጀመሪያው እስከ መጨረሻው የምትማሩት ማለት ነው በአካል መምጣት የምትፈልጉ ሰዎች ካላችሁ መገናኛ 7ኛ ፎቅ ሲቲ ሞል 7ኛ ፎቅ ላይ ደውላችሁ መምጣት ትችላላችሁ እንደምታውቀው በኦንላይን እናስተምራለን ስለዚህ ደውሉልን have a good day